እሺ ቀጣይ ሌላ ሰው ደግሞ እናስገባ። ሄሎ ሄሎ መምህር፣ ላይቭ ላይ ነሽ? እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? ኤፍታ ከጥያቄ ልጀምር መምህር። አዎ ማለት የዛ ሁሉ ምንጭ ያኔ በቃ የተንከራተትኩት ያ ሁሉ መከራ የደረሰው አሁን ነው። ሰሞኑን ቤት ስጠይቅ ታናሽ ማለት የኔ ታላቅ እህቴ አለች እና ማዘር ከሞተች ወደ አመት አለፋት እና ህልም አይተሽ ታውቂያለሽ አልኳት፣ ዝም ብዬ ማለት ነው። ማለት ከዚህ በፊት ማዘር ልትሞት ስትል እባብ ከአልጋ ሲወጣ እሷ የተኛችበት አልጋ ወጥቶ አናቱን በጦር ስትወጋው አይቻለሁ ብላኛለች እና ይሄ ዛር መንፈስ ነው ብያታለሁ እኔ ማለት ነው ያኔ። እና አሁን ያንን አስታወስኩኝና ዝም ብዬ ትምህርቱን በሰማው ቁጥር ዝም ብዬ ራሴን መፈተሽ ቤት ውስጥ ያለውን ነገር እህት ወንድሞቼን ምናምን ሳስብ ይሄ ነገር ቤት ውስጥ የሆነ ነገር የሚመለክ አለ በድብቅ ብዬ አባቴን ደጋግሜ ጠየቅኩት። አያቴ እኔ አያቴ ጋር ነው ያደግኩትና ታጎራ ነበረ። ያን ሽሽት እኔ ወደ ጎንደር መጣሁ ምናምን ነገር አለኝ ማለት ነው አባቴ። እና እሱ ያለፈበት መንገድም እንደዛው በቃ እየቃመ እያጨሰ ምን እያለ 20 ምናምን አመት ድፍን 20 ምናምን አመት ስቅም ሳጨስ ነበር አለኝ። እና ኦኬ ያን እንዳለ ሆኖ ማዘርን ለማወቅ ደግሞ ሲስተርን ስጠይቃት አሁን ደግሞ በተደጋጋሚ አለች ልጄን እባብ አንገቱንና እጁን ሲነክሰው አየሁ ትናንት አለችኝና ህፃኑን ሁሌ ምን እላታለሁ ቁርባን እንዳታቋርጭበት ሁሌ አቁርብ ይውላታለሁ እና ታቆርበዋለች አከታትላ ማለት ነው። ስንት አመቱ ነው? እና እባቡ እሱን ሲነድፈው አየሁት አለችኝ። አሁን 2 አመቱ እና ትንሽ ልጅ ነው ግን ዞሮ ዞሮ አንገትን በእባብ መነደፍ ከሃይማኖት ጋር የሚገናኝ ነው። ሲያድግ ምናልባት የተወናበደ ነገር ውስጥ እንዳይገባ ጥንቃቄ ባለው መልኩ ብታሳድጉት ጥሩ ነው። እጁ መነደፉ ደግሞ በረከት ማጣት ነው እና ከዛ አንጻር ልጁን በዚህ መልክ እንዳያሳድገው ይሄ መንፈስ እንዲህ አይነት መንፈስ ያለበት ሰው ትልቅ ሰው ካለ እዛ ቤት ውስጥ በሃይማኖት መጠራጠርም ሆነ መዘባረቅ ያለበት ሰው ካለ ከዛም የመጣ የቡዳ መንፈስ ሊሆን ይችላል። የሃይማኖት መዘባረቅ እንኳን የለም ግን ማዘር አንቺ የምታውቂው ቤት ውስጥ ጨሌ ምናምን ነገር አለ ስላት አለች። እኔ አላውቅም እንግዲህ አስብ። በነገራችን ላይ ሃይማኖት መዘባረቅ የሚመስላችሁ ጴንጤ መሆን ወይ ሙስሊም መሆን ብቻ ይመስላችኋል? ይሄም እኮ በአዳም ልኮ ማምለክ እኮ የሃይማኖት መዘባረቅ እኮ ነው። የሆነ ጊዜ ሄሎ ድልሽ እንዴት እንደሆነ አላውቅም። እንዳይጮህባችሁ እንደዚህ ላድርገው። በነገራችን ላይ ምን ኔትወርክ እስከሚስተካከል ድረስ እንደዚህ ነው። ጭራሽ ተዘጋባት። እስቲ ሃይማኖት መዘባረቅ ማለት 3 አይነት ነገር ነው። አንደኛ የዶግማ ቀኖና ትውፊት ወይም ደግሞ ስነ መለኮታዊ ዝብረቃ ይባላል። ውስጥ አስተምሮ ላይ ኑፋቄ ላይ ማለት ነው። ሁለተኛ ኦርቶዶክስ ሆነን ራሱ መጾም መስገድ ምናምን አለመቻል፣ ዝም ብሎ ተራ ሰው ሆኖ መኖር፣ በቃ ዝም ብሎ ክርስቲያን ማለት ነው። ኖርማል ክርስቲያን ራሱ መሆን እንኳን አቅቶን፣ ኖርማል ክርስቲያን ማለት በባህሪ በጸባይ ጥሩ ልጅ ሆኖ ማተብ አለው ሄዶ ላያዘወትር ይችላል። ቤተክርስቲያን እንትን ላይ ይችላል፣ ላይሳተፍ ይችላል። ጨዋ ሆኖ የሚኖር ሰው አለ። እኛ ወይ ጨዋ አልሆንን ወይ ደግሞ በጣም ኃይለኛ አደገኞች አልሆንን፣ መሀል ላይ ሆነን ያስቸገርን እንገባለን፣ እናገለግላለን፣ እንወጣለን።
እንሳተፋለን። ጽዋ ማህበር ላይ ወይ የሆነ ቦታ ላይ መንፈሳዊ ፕሮግራሞች እንወጣና ደግሞ ኃይለኛ ዘማዊ ዱርዬ አጫሽ ቃሚም ልንሆን እንችላለን። ይሄ ራሱ የሃይማኖት መዘባረቅ ይባላል። የምግባር በሃይማኖት ውስጥ የምግባር መዘባረቅ። በጣም ብዙ ሰው እየደወለ ነው። እንግዲህ ምን እንዴት እንደሆነ አላውቅም። ያው አንድ ሰው እስከሚገባ እንጠብቃለን። ሶስተኛው የሃይማኖት መዘባረቅ ደግሞ ወይ ፕሮቴስታንት ወይ ሙስሊም መሆንና ወይ ደግሞ ባዕድ አምልኮ ማምለክ። እዛም ሄዶ አዳራሽ ላይ አብሮ መጨፈር። ጓደኛዬ ሙስሊም ናትና ሄጄ ደግሞ ከነሱ ጋር ደግሞ ላፍጥር ብሎ ደግሞ እዛ ሄዶ አብሮ እንደ አዲስ መፈጠር በሌላ ነገር ማለት ነው፣ በዓለማዊ ነገር። እንደገና ደግሞ ወደዚህ መምጣት ደግሞ መልሶ ኦርቶዶክስ መሆን ዝም ብሎ ሶሻል ላይፍ እንዲመስል አድርጎ በሶሻል ላይፍ ገነት የሚገባ ይመስል ሶሻል ላይፍን ብቻ እንደ ሃይማኖት የቆጠሩ ሰዎች አሉ። ሶሻል ላይፍን እንደ ሃይማኖት የያዙ ሰዎች አሉ። ከጉርብትና ጋር በሰላም መኖር ሌላ ጉዳይ ነው። ሃይማኖታዊ በሆነ ጉዳይ ላይ ግን አለመደራደር ደግሞ ሌላ ጉዳይ ነው እና የሃይማኖት መዘባረቅ የሚባለው አንዱ ይሄ ነው እና ጨሌ ቤት ውስጥ መገኘት፣ መካደም፣ ፈጫሳ ማድረግ፣ አቴቴ ጨሌ ብቻ ብዙ ነገሮችን ፓርቲሲፔት ማድረግ፣ ሬቻ መሄድ፣ ፈረቀሳ መሄድ፣ ከዛ ደግሞ እዚህ ደግሞ ጊዮርጊስዬ፣ ሚካኤልዬ፣ ገብርኤልዬ ደግሞ ማለት እንደዚህ ባዕድ አምልኮን ከመንፈሳዊ ነገር ጋር መዘባረቅ፣ ግራ መጋባት ማለት ነው። ይሄ የሃይማኖት ዝብርቅ ይባላል። የባህሪ ደግሞ የጸባይ ዝብርቅ የሚባል ደግሞ አለ። እንግዲህ እስካሁን ማንም ሰው አልገባም። በጣም ብዙ ሰው እየገባ ነው። ማነው እንትን እያለ ነው። የባህሪና የጸባይ ዝብርቅ ደግሞ የሚባለው ምንድን ነው? ሁለት አይነት ነው። እሱ ደግሞ ዝብርቅ የሚባል መንፈስ አለ። ቃላት መዘባረቅ። ይሄ ደግሞ በጣም ከባድ ነው። ዛር ነው። በነገራችን ላይ ቡዳ ሆኖ ዛር ነው። ስታወሩ አንድ ሰውን ስም ለመጥራት አራቱንም የልጆቻቸውን ስም ወይም ደግሞ ሰፈር ውስጥ የሚያውቁትን ወይ ፍቅረኛቸውን ወይ ደግሞ የሆነ ቦታ ላይ የሚያውቁትን ሰው ያለ ቦታው መጥራት፣ ኩባያ ላለው ብለው ወይ ሌላ ነገር ሪሞት ብሎ መጥራት ማለት ነው። አስቡት፣ የማይገናኝ ነገር ወይ ምንድን ነበረ ብሎ እንደገና ዝብርቅቅ ያለ ነገር ውስጥ መግባት። ሌላው እንዲህ አይነት ባህሪ ያላቸው ሰዎች ደግሞ በጣም ከሰው ጋር የመጣላት በችኩልነታቸው የመታማት ወይም ደግሞ የመነቀፍ የመተቸት ባህሪ ያለባቸው። እንግዳ ቤት ውስጥ ተቀምጦ ልጆቻችን ሊሆኑ ይችላሉ፣ ወይም ቡና የምታፈለው የቤት ሰራተኛ ልትሆን ትችላለች፣ ወይ ደግሞ ዘመድም ወይም ደግሞ ብቻ አብሮ የተቀመጠ ሰው ሊሆን እናንተም ልትሆኑ ትችላላችሁ። ተሰብስበው እናቶች ሲያወሩ አባቶች ሲያወሩ መሀል ላይ ገብቶ ዝብርቅቅ ማድረግ። እኔም ልሳተፍ አይነት እኔም አይቅርብኝ ነገር መጥቶ የሆነ ሰውዬ እንዲያርጎ ምናምን ብሎ የማይገናኝ ከዛ ከጨዋታቸው ጋር የማይገናኝ ነገር አድርጎ ጭራሽ እንዲሳቅብን ማድረግ፣ ጭራሽ እንድንገመት ማድረግ እና በተናገርነው በቀልዱ ሳይሆን በእኛ ባህሪ ነው የሚሳቅብን። ይሄ ዝብርቅ መንፈስ ይባላል። ዝብርቅ መንፈስ እስካሁን ማንም የገባ ሰው የለም። ምክንያቱም በጣም ብዙ ሰው ነው የሚደውለው። ለዛ ነው ወያኛውን ቴሌግራም እንዳልከፍተው እንግዲህ አልሰራም። ይሄ ዝብርቅ መንፈስ ነው። ዝብርቅ መንፈስ ነው። ሌላው የዝብርቅ መንፈስ ባህሪ ደግሞ በጣም የሚያስቀው በእንቅልፍ የሚያስቀባጥረውና በቅዠትም እንዲሁም ደግሞ ድንገት ከወንድ ፍቅረኛዋ ጋር ወይም ከሴት ፍቅረኛዋ ጋር ሆኖ ተገቢ ያልሆኑ ድርጊቶችን በማድረግ ራስን ማስገመት ማለት ነው። ዝብርቅ መንፈስ ይባላል። የሌለብንን ባህሪ ማሳየት በሁለት መንገድ ይሁት። አንደኛ በቅዠትም መልክ ሊሆን ይችላል፣ የሆነን ሰው ስም መጥራት፣ ወይም ደግሞ በእውንም ሊሆን ይችላል፣ የሆነን ሰው ስም መጥራት። ሁለተኛ ነገር ደግሞ ጨዋ ነው ብላችሁ ወይም ብላችኋት የምታስቧትን ሴት ወይም የምታስቡትን ወንድ እንደዛው እንደምታስቡት ቀርባችሁት ከሆነ ጊዜ በኋላ ግልብጥ ብሎ ስለ ዝሙትም ይሁን ስለሌላ ነገር ስለ ቃሚነቱ ስለ አጫሽነቱ ምናምን ሳታውቁት የሆነ ባህሪውን ታውቁበታላችሁ ወይም ታውቁባታላችሁ። አመንዝራነቷን ወይም የሆነ ችግር እንዳለባት ትረዳላችሁ። ጨዋ መስላ ምን ብላ የታየች ሴት በኋላ ዝብርቅቅ ያለ ነገር ህይወት ውስጥ ገቡና በተጋቡ በወራቸው በዓመታቸው የሚፋቱ አሉ። በጣም ሲገናኙ የፍቅር አይን ብቻ ነው የሚታዩት። ከዛ የኔ ማር ይባባላሉ። ልክ ከተጋቡ በኋላ ደግሞ አንቺ ሴትዮ አንተ ሰውዬን የሚባባሉት ያ ምንድን ነው? የእውነት መንፈሱ ዘብረቅ ማድረግ የሚጀምረው ቁም ነገር ሲጀመር ነው ማለት ነው። እና በጣም አደገኛ ነው እንዲህ አይነት መንፈስ። የዝብርቅ መንፈስ ከባድ ነው። ታችን ጫፉን ስላነሳችው ነው። ይዘባርቁ ነበር ወይ ሃይማኖት ሌላ ቦታ ላይ ቤት ውስጥ የሚዘባርቅ ሰው አለ ወይ ስላት የለም አለችኝ። ልጁ ምን ሲሆን ያየችው እባብ ሲነድፈው አንገቱን እጁንም ሲነድፈው ወይም ደግሞ ሲነካው ወይም ሲጠመጠምበት መሰለኛል ያየችው። ግን እባብ መንደፉ አንገት ላይ ሆኖ ማተብን ነው እና በሃይማኖት የሚዘባርቅ ሰው ወይም
በእምነት ላይ ችግር ያለበት ሰው በቡዳ ልጁን በልቶታል በየስላት የሃይማኖት መዘባረቅ እንኳን የለም ግን እናቴ ጨሌ ቤት ውስጥ አለ ብላኛለች አለች። አያችሁ ምን ያህል ግንዛቤዎቻችን ጨሌ ማምለክ ከሃይማኖት ከጴንጤነትና ከሙስሊምነት ወይም ከሌላ እምነት ጋር የተለየ ነው አድርገው የሚያስቡት። ኦርቶዶክስ ሆኖ እንዲያውም ማተብ ሳንበጥስ እንዲያውም ቤት ውስጥ ጨሌ መቀመጡ ሁለት አምላክ ይዞ መቀመጡ እንዲያውም ከምንፍቅና ይብሳል። በጣም ከባዱ ነገር ይሄ ነው። ከባዱ ምንፍቅና ጥርጣሬ፣ ልብን ሁለት መክፈል ማለት ነው። መናፍቅ እኮ ማለት ሁለት ልብ ያለው ማለት ነው። ግማሽ የተከፈለ ማለት ነው። መንፈቅ ሙሉ ዓመት 12 ወር ነው የሚባለው። 6 ወር ደግሞ መንፈቅ ይባላል። መንፈቅ መናፍቅ ተብሎ ስም ወጣለት ማለት ነው። ግማሽ ማለት ነው ያልተሟላ። ይሄም ደግሞ የአንዳንድ ቀን ክርስቲያን የአንዳንድ ቀን አውሊያና የቃልቻ ልጅ ወይም ደግሞ የከራማ ልጅ እንሆናለን። ሲቸግረን ልጆች ሲታመሙ የሆነ ነገር ሲሆን ወይ ጠንቋይ ጋር ወይ ደብተራ ጋር ወይ ቤት ውስጥ ጨሌውን እየተደባበሰ የእናቴ አባቴ አምላክ እየተባለ ይዳበሳል። ታቦት ሲወጣ ወይም ደግሞ የሆነ ኦርቶዶክሳዊ በዓላት በሚከበርበት ሰዓት ደግሞ ሚካኤል ገብርኤል እየተባለ ደግሞ ይለምናል። ይህንን ያለማመዷቸውም በአንድ በኩልም ራሳቸው ቤተሰቦቻቸውና አንዳንድ ደብተራ ንስሐ አባቶችም ጭምር ናቸው። አይቆጡ ለንስሐ ልጆቻቸው ብለው እላፊ ሄደው ጠንቋይ ጋር ወይ ደብተራ ጋር ሁሉ ሄደው አንድ ማቀው ሰው አለ ቆየው ነገር ያደርግልሻል ብለው ይላሉ። እንዲያውም አንዳንድ ንስሐ አባቶች ዘብረቅ የሚያደርጋቸው በጣም ከባድ የዝብርቅ መንፈስ ያለባቸው ንስሐ አባቶች ማየት ችግር አለባቸው። እስቲ ቡና ፊ ችግር የለውም ቤቱ ጨስ ጨስ አርጊው ይላሉ። በደፈናው ይሻላል የኔ አባት። አንዳንድ ጊዜ እንደዚህ አርጊው ችግር የለውም በቃ በዛ ይለፍልሽ ችግር የለውም ቡና አታቋርጭበት ሌላ ነገር አታርጊ እንጂ ቡና ፊ ችግር የለውም ይላሉ። ይገባቸዋል ለምን እንደዛ እንደሚሉ። ግን ዘብረቅ የሚያደርግ እነሱ ላይም አለ። ከዛ ያ መልእክት ጠምጣሚ ነው፣ መስቀል የያዘ ነው፣ የሚቀድስ ነው፣ የሚያቆርብ ነው። አንዳንዴ መጽሐፍ የሚገልጥም ሊሆን ይችላል። እንዲህ አይነት አባት ልክ ለእናቶች እንዲህ ሲመክራቸው እኛ ስልንቆጣቸው ምነው አባቶችስ እንደዚህ ይናገራሉ አይደል እናንተ ደግሞ ከመቼ ወዲህ ነው እንደዚህ የምትሉት ይላሉ። ለእኛ እንኳን ለማስተማር የሚከብድ ይሆናል ዝብርቅ መንፈሱ እና ከዛ አንጻር በጣም ከባድ ነው ምናምን። ያው እስካሁን እንግዲህ ማንም የገባ የለም። ኔትወርኩ ይሁን አላውቅም። እንግዲህ እስቲ እንደገና ሪስታርት ላድርገው መሰለኝ። ዝብርቅ መንፈስ ተጀምሮ አያልቅም። ብጠቅስላችሁ ውስጡ ብዙ ነው ያለው። የአንዳንድ ቀን ሰዎች ግማሽ ቀን እኛ ግማሽ ቀን መንፈሱ ግማሽ ቀን አስቀዳሽ ግማሽ ቀን ደግሞ በወጣቱ የአይሬ ሰዓት በእናቶቻችን ጥንቆላ ቤት በአባቶቻችን ግሮሰሪ ማለት ነው። ጠዋት ቅዳሴ ከሰዓት ግሮሰሪ እና አረቄ ቤት ጠጅ ቤት ዝብርቅ መንፈስ ይባላል። ኦርቶዶክሳዊ ዝብርቅ መንፈስ በጣም ከባድ ነው። የተፈቀደ እስኪመስል ድረስ ኖርማል ነው። በቃ ዘና ብዬ ልምጣ ብሎ ወጥቶ ቀላቅሎ ይመጣል እና ዝብርቅ መንፈስ በተግባር አለ፣ በእምነት አለ፣ በባህሪ በጸባይ አለ፣ በአይን ራሱ በፍጹም ጭራሽ ማትገምቷቸው ሰዎች እኔ እኮ እንደዚህ አልነበርኩም ይቅርታ ምናምን ብለው ይቅርታ የሚጠይቁ ሰዎች ጨዋ የምትሏቸው ሰዎች ወይ ሲጣቀሱ በትዳር ውስጥ ያሉ ማለት ነው ወይ ቀለበት አውልቆ ሲቀባጠር ሲዘባረቅ ታገኙታላችሁ። ወይ ሴትም ሆና አይታችኋል። ዩቲዩብ ላይ አንዳንድ የሚያጋልጧቸው ባለትዳሮች ማለት ነው እና ከስንት አንዴ ነው እኮ ያገኙት ብሎ የሚያለቅሱ አሉ። ፍጥጥ ብለው ደግሞ እንደገና ደግሞ ካፈርኩ አይመልሰኝ አይናውጣም የሚሆኑ አሉ። ያ ሁሉ የሚያሳየው ምንድነው? የአንዳንድ ቀን እንትኖች ነን ሌቦች፣ የአንዳንድ ቀን ኃጢአተኞች ማለትም ሁሉም ኃጢአተኛ ነው። በእርግጥ ግን የአንዳንድ ቀን ጨዋ፣ የአንዳንድ ቀን ሌቦች፣ የአንዳንድ ቀን ጻድቆች፣ የአንዳንድ ቀን እርጉሞች ነን። ታክሲ ውስጥ ሞባይል ወድቆ ብናገኝ የአንዳንድ ቀን ሌቦች ነን። አንስተን ሲደውል ይቅርታ ትተው ነው ታክሲ ውስጥ ና ውሰድ ከማለት ይልቅ የአንዳንድ ቀን ሌቦች እንሆናለን። ዝብርቅ መንፈስ ማለት ይሄ ነው። በቃ እንዴ ማ ቻንስ ነው እንዴ ይሄን አግኝቼማ አልሰጥም እንላለን። አያችሁ። ግን ደግሞ የእኛ ጠፍቶ ደግሞ ሰዎች ስንደውላቸው ካላነሱ ምን እንላለን? አልሰጥም ካለን ሌባ እንላለን። ወይ በፖሊስ እንኳን የምናውቀው ሰው እንኳን ቢሆን ልናስይዘው እንሞክራለን። በሞባይሉ ብቻ መጣሁኝ እንጂ በሌላ በኩል ብትሄዱ የሆነ ስላልታየን እንጂ እያንዳንዱ ህይወታችን ቢታይ በከፊል ራሳችንን የሰረቅን እግዚአብሔርንም አንዳንድ ጊዜ ጊዜውን የሰረቅን ንብረቱን የወሰድን ሰዎች ነን እና ኦርቶዶክሳውያን ውሃ የነካው ሳሙና ታውቃላችሁ? ሙልጭልጭ የሚል ስትይዙት በዚህ ሙልጭ በዚህ ሙልጭ ይላል። አትይዙትም። ከውሃ የወጣ አሳ ማለት ነው። አሳ እንዴት ነው የሚያስቸግረው? ፍርግጥግጥ ነው የሚለው እና በስርዓቱ አትይዙትም። አንያዝም። እኛ ኦርቶዶክሳውያን በጣም አደገኞች ነን። ከባድ ነው። ከባድ አንድም ሰው አልገባም እንግዲህ እስካሁን ድረስ ምክንያቱም እንዴት እንደሆነ አልገባኝም። ይኸው ይወርዳል።
ዋይፋይ አይደለም። እስቲ ይሄ ትኩስ ነገር አድርጊልኝ ሳልበዛ ሻይ ነገር ካለ ምዕመናን እንዴት እንደሆነ አላውቅም። እንግዲህ ይህም ተቋረጠ። በዚሁ ምክሬን እየቀጠልኩ በዛው ልዝጋ መሰለኝ። ጥሩ ጥሩ እህቶች ወንድሞች እህቶች ገብተዋል ወይ? እኔ ልደውል እንዴ? አንዱ ላይ ልደውል። በቃ ዝም ብዬ ይኸው እንደዚህ አድርጌ እድሉ ነው። አንድ ሰው ይኸው በቃ አንድ ሰው ላይ ገብቻለሁ። ግሩፕ ነው የገባው ግሩፕ ነው። ይኸው እንዴ ግሩፕ ብቻ ነው እንደሚገባው። እሺ እንደዚህ ላድርግና ይኸው ዝም ብዬ አንዱ ልንከው። በቃ ገብቻለሁ። የሚገርም ነው። የተቋረጠባት ልጅ ላይ ነው የገባሁት። እግዚአብሔርን ያው እንደዚህ እያሳየኋችሁ ነው። እምቢ አለ ደግሞ። እስቲ ቆይ እንትን ላድርገው። ምን አዚም ነው የመጣብን? እስቲ ጸሎት አድርጉ። ኔትወርኩን ምንድን ደግሞ አጋጣሚ ልጅቷ ላይ ነው። ሌላ ሰው ጋር አትግባ፣ ራሷን አናግራት ነው መሰለኝ። ሁላችሁም መግባት ያቃታችሁ ለዛ ይሆናል መሰለኝ። ወይ እየጸለየችባችሁ ነው አትግቡ ብላ። ይገርማል በጣም። የሙስሊሞች ጾም ሊያልቅ ስንት ቀን ቀረው? የምታውቁ ካላችሁ እስቲ ንገሩን። በኢትዮጵያ አቆጣጠር በጣም ጠንክረዋል በጸሎታቸው ላይ። ይገርም ነው በጣም። እስቲ ልደውልላት ከሰራ ይገርማል። እስቲ ሪሳት ላገው በቃ ሪስታርት እስከሚሆን ድረስ እንትን ልበላችሁ ላወራችሁ እና የዝብርቅ መንፈስ ምዕመናን ራሱን ችሎ አንድ ላይቭ ላይ የ3 ሰዓት የሚፈጅ 2 ሰዓት የሚፈጅ መርሃ ግብር ይኖረኛል። በጣም ከባድ ነው። ዝብርቅ መንፈስ በመጽሐፍ ቅዱስ ውስጥም አለ። ዳዊት ላይ ተፈጽሟል። ሰለሞን ላይ አለ። የዝብርቅ መንፈስ ሁሉም ሙሴ ላይም አለ። ቅዱስ ጳውሎስ ላይም አለ። እንትን አባቶቻችን ላይም እንደዚህ ያስቸግራቸው ነው። በወጣ ገባ ዝብርቅ ማለት ምንድነው? አንዳንድ ቀን ሳያውቁት ድንገት የሆነ ቦታ ሹልክ ብሎ ሄዶ ዘብረቅረቅ አድርጎ የሆነ እያወቁት ማለት ነው። ቃሉን እያወቀ ነው። ባይዘው ዝብርቅ መንፈስ ሳናውቀው አይደለም። እንድትረዱ የምፈልገው የዝብርቅ መንፈስ አውቀን የምንሰራው ኃጢአት ነው። የዝብርቅ መንፈስ ሆን ብለን ማለት ነው። ይሄ ቤት ውስጥ የምንደናገረው ቃለ ማንሳት ወይ ሰው ለመጥራት ብለን የምንሳሳተው እሱ በጣም ምን ተራ አንድ ብለን እንዲያውም እንደ መቅድምና እንደ ቦነስ ነው እሱ። ዋናው ግን የሃይማኖት ዝብርቅ አለ። በቃ ከገነት የሚያስባርር ከባድ የሆነ ዝብርቅ መንፈስ አለ እና እሱን ነው የምናወራው። በተዘዋዋሪ መንገድ መንፈሳዊ ከሆኑም በኋላ ከቤተ ክርስቲያን እያወቅን ወጥተን ኃጢአት ሰርተን የምንመለስበት ህይወት ማለት ነው የዝብርቅ መንፈስ እና አደገኛ ልምምድ ነው። የዝብርቅ መንፈስ ደግሞ ከልማዳዊ ድርጊት የመጣ ነው። የትኛው ልማዳዊ? የአይምሮ ልማዳዊ የሆነና በአይምሯችን ሁልጊዜ ኃጢአትን እንናፍቀዋለን። በበላው በጠጣው ጾም በተፈታ በዘሞትኩኝ ይቺን ልጅ ባገኘኋት ይሄ ልጅ ባገኘሁት ብለን በአይምሯችን በሀሳባችን የሰራ ነው። አንድ አርኪቴክት ህንፃውን በአይምሮ ላይ ሰርቶ ከጨርሶ በኋላ ወደ ሲሚንቶና ወደ ብሎኬት እንደሚቀይር ሁሉ ከዛ ወደ ተግባር የምንቀይርበት ጊዜ ላይ ዝብርቅ መንፈሱ ስራ ይሰራል ማለት ነው። አቅደን የጨረስነውን ነገር ነው ባይዘው የምናደርገው። ስለዚህ የዝብርቅ መንፈስ ሰው አቅዶበት አስቦበት ግን የሚዘባርቀው ስራ ነው። በቃ እግዚአብሔርን የሚዳፈርበት ነው ማለት ይቻላል። ግን ሳናቅ በፍጹም አናረግም። በፍጹም ከልብ አለመሆን ማለት ነው። ከልብ አለመሆን ሲባል ደግሞ ሳናቀው ነው ማለት አይደለም። በአንድ ነገር ላይ ጸንቶ የሆነ ጊዜ እግዚአብሔርን እናስደስተው ብለን የጀመርነው ነገር የሆነ ጊዜ ላይ ደግሞ ወረት አድርጎ ያስቀረንና ወስዶ ደግሞ እንደገና ደግሞ ዓለም ውስጥ በደንብ አድርጎ በጥፊ ብሎ እዛና እዛ በካልቾ ብሎ አማቶ ደግሞ መልሶ ያመጣና ደግሞ እናለቅሳለን። ይሄ ደግሞ የረጅም ጊዜ የህይወት ዝብርቅ መንፈስ ስራ ነው።
እና በቀልም ነው እየተበቀለም ነው መንፈሱ ይበቀላል። ብዙ ሰንበት ተማሪዎች መናፍቅ ሆነው የቀሩት ዘማዊ ሆነው የቀሩት ብዙ ሰንበት ተማሪዎች ከቤተክርስቲያን አገልግሎት የቀሩት በዚሁ በዝብርቅ መንፈስ ነው። ስራ ያገኙ እየመሰላቸው ፍቅረኛ የያዙ እየመሰላቸው ጥሩ ህይወት ያገኙ እየመሰላቸው ከቤተክርስቲያን ይወጣሉ። ከዛ በደንብ ተጀልጠው ተገርፈው ብዙ ቅጣት ተቀጥተው ተመልሰው ወደ ቤት ይገባሉ። ያ ዝብርቅ መንፈስ መሀል ላይ ወስዶ የሚመልሳቸው ነው። አገልጋዮች፣ ሰንበት ተማሪዎች፣ ዲያቆናትም ጭምር መምህራንም ጭምር ማንኛውም ሰው በዚህ ጉዳይ ላይ ያልተጠቃ የለም ማለት ነው። በፈርጅ እናመጣዋለን። አንድ ቀን እንማረዋለን። በጣም ነው የሚያስደነግጠው። በቃ ለምን አረግኩት ብለን ስንል መልስ የለም። ለምን አውቀን ያደረግነው ሆን ብለን ያደረግነው ነገር ነው። እኔ ግን ምን ሆኜ ነው እንዴት እንደዚህ ያደርጋለሁ እንላለን። ስናደርገውም እኮ ትዝ ብሎናል። ካረግነው በኋላ ግን ለምን እንደዚህ ያደርጋለሁ የሚለው ጥያቄ ይመጣል። እንደዚህ ማድረግ የለብኝም ብለን ተነስተን አንወጣም። ከወጣን በጣም ትልቅ ሰው ነን። ኃጢአትን ልንነካው ልናደርገው ብለን ከወጣን ቢያንስ በከፊል ይቀርልናል። 50% ኃጢአት ሆኖብናል ስላሰብነው። ግን ደግሞ ትተነው በተግባር ሳንፈጽመው ከመጣን አፈራረስ ነው እንደ ባቢሎን ማለት ነው። በጣም ጥሩ ነገር ነው። አዲስ የገባችሁ እንደሚባለው ሰብስክራይብ አድርጉ። ለብዙ ሰዎች እንዲተላለፍ የሚያስፈልገውን ነገር አድርጉ። ቢያንስ 7000 ሰው ያየው ከሆነ 7000 ሰው ላይክ ቢያደርግ ዩቲዩብ ራሱ ወደ ብዙ ሰዎች ያሻግረዋል። ስለዚህ እዚህ አየር ላይ ያላችሁ በሙሉ አሁኑ ንኩት።